ማለት እኔ የኦርቶዶክስ እምነት ተከታይ ነኝ። ግን ሊያመጣኝ የቻለው ምን አለ መሰለሽ፣ አዲስዬ ሪከርድ ብታደርጊው እንትን አይለኝም፣ አይጨንቀኝም። ምክንያቱም አምኜበት አይምሮዬን አሳምኜ የሆነ አለ አይደለ ዩቲዩብ ላይ አንዳንድ ነገሮችን አመዛዝኛለሁኝ። በእርግጥ ቆይቻለሁ፣ በውስጤ እንትን ታልኩ ቆይቻለሁኝ። እንደዚሁ መካም ላይ ሄጄ ብዙ ተአምሮችን ከመዲና እስከ መካ ድረስ ብዙ ተአምራትን አይቻለሁ፣ የምር አይቻለሁ። እና ደግሞ የሰው ልጅ መጀመሪያ ሲፈጠር እኮ እኛ እኮ የምር ማየት ስለማንችል ማስተዋል ስለማንችል ነው እንጂ ስንፈጠር ሙስሊም ነን። ያው አንቺም ይህን እምነት እንትን ነበርሽ እና ብዙም እንትን አይልሽም። እና ያው ኦርቶዶክስ እምነት ተከታይ ስትሆኝ ያው ሴት ልጅ በ80 ቀኗ ነው የምትጠመቀው፣ ወንድ ልጅ ደግሞ በ40 ቀኑ ነው የሚጠመቀው። ከዛ እንትን ስትይ ያለው ሂደት እምነትን ራሱ እኮ በነጻ አታመጪው። ስትጠመቂ ራሱ የራሱ የሆነ ፕሮሰስ አለው። አቅሙ ከሌለሽ የሆነ ጎንሽ የማይችል ከሆነ ራሱ መጠመቅ እኮ አትችይም። እንትን አለ ይሄ የልዴት እንትን ይሉሻል፣ የ14 በኩራት ይሄንን ክፈይ ይሉሻል። ያንን ካልከፈልሽ መጠመቅ አትችይም፣ ወደ ቤተክርስቲያን መግባት አትችይም። ስለዚህ ያ ነገርም ጥያቄ ነው። ሁለተኛ ነገር ደግሞ እንዴት የሰው ልጅ በውሃ ብቻ ተጠምቆ ኢየሱስን እግዚአብሔርን ሊያምን ይችላል? ሴት ልጅ በ40 ቀኗ ነው እንደ እግዚአብሔርን ማምለክ እንትን የምትለው። እና ደግሞ በቃ ተወልደሽ ክርስትና ካልተነሳሽ ቤተክርስቲያን ውስጥ አትጠመቂም። ያ ማለት ያላህ ነሽ እንጂ እግዚአብሔር ነሽ ማለት አይደለም። ሙስሊም ናት ያቺ ሴት እንትን ካለች ያቺ ህፃን ልጅ ሙስሊም ናት ተብሎ ነው የሚታመነው። እና ቤተክርስቲያንም ውስጥ እንደዚህ ክርስትና ምናምን ሲነሱም ገብቼ አይቻለሁ፣ ብዙ ነገሮችን አየሁ። ግን ስትነሽ ምንድን ነው ትገቢያለሽ፣ የምታነሳልሽ ክርስትና እናት ትባላለች፣ ትገባለች፣ አንቺም ትገቢያለሽ። ከዛ በኋላ ላይ የምትቀምሹን ነገር እንትን አትይም፣ አይታይም፣ ይከልሉሻል፣ ዲያቆናቶቹ ይከልሉሻል። ብዙ ለመመራመር ሞክሬያለሁ፣ እኔ ለማየት ሞከርኩ፣ ግን አልተሳካልኝም። እና በህይወት ጾም አልጾምም። ያንን ተአምር ለማየት እጾማለሁኝ። ለመሄድ ክርስትና እንትን ሲሉ ሲያስነሱ እንደዚህ ጓደኞች ምናምኖችን ለማየት እሄዳለሁ። ምክንያቱም ሚስጥሩ ምንድን ነው፣ ክርስትናን የምናገኘው ከተጠመቅን በኋላ ሚስጥሩ ምንድን ነው የሚለውን ነገር አላገኘሁም እስካሁን ድረስ። ብቻ በማንኪያ ነገር አፋቸው ውስጥ ይጨምሩላቸዋል ልጆቹ አጣጥመው እንደሚመጡ ጣፋጭ ነገር እንደሆነ የሆነ ማር ይሁን ስኳር ይሁን አላውቅም። እሱ እንግዲህ ፈጣሪ ወቀው። እና በቃ ለእኔ ጥያቄ ነው፣ እውነትም አላህ ነው እንደ እምነት ያለው እውነትም እስልምና ነው እንደ ብዬ ኢትዮጵያም እያለሁኝ በጣም እንትን እላለሁ፣ እመራመራለሁኝ። አንቺ ሰው አትመራመሪ፣ ለምንድን ነው ይህን ያህል ጥያቄ አይምሮች ላይ የምትፈጥሪው? ከሁለት የወጣ ጎመን ምናምን የሚባል አባባል አለና በአካባቢያችን ከአንዱም እምነት ሳትሆኝ እኮ ልትሞት ትችያለሽ፣ ምንድን ነው ይህን ያህል ምርምር ምናምን ይሉኛል። እንደዚሁም ቤተክርስቲያን በቃ ስትገቢ አለ ቤተ መቅደሱም ውስጥ ምናምን እና የሆነ አባቴ እዛ ውስጥ የሚገባበት እንትን አለና ለመጠየቅ እሞክራለሁ። ታቦቱስ ምንድን ነው የሚሸከሙት? ታቦትስ የተከለለው እኛ ማየት የማንችለው እሱ ሚስጥር ነው፣ ሊነገርሽ አይችልም ነው የምትባየው እንጂ አታይም ያን ነገር ማለት ነው። ስለዚህ በቃ ቤተክርስቲያንም ውስጥ ገብተሽ እዚህ ለማርያም ትሰግቻለሽ፣ እዚህ ለገብርኤል ትሰግቻለሽ፣ እዚህ ለሚካኤል ትሰግቻለሽ። በዛ ላይ ቤት ውስጥ ጸበለ ጻዲቅ ይሄ ለገብርኤል ዘክሪ ትባያለሽ። በዛ ላይ ይሄን እንትን እንደዚህ ቤት ለስንቱ አምላክ አምልከሽ ትዘልቀዋለሽ። እውነትም ያለው በቃ እንዳላህ ነው፣ አንድ እምነት ነው ያለው ቀጥ ያለ ወዲያም ወዲህም የሌለው ብዬ በቃ አመንኩኝ፣ ወሰንኩኝ። ከዛም ደግሞ በቃ ያንቺን ትምህርቶች በጣም ከስሩኝ እከታተላለሁ። እንደውም አንድ ጊዜ ብዙ እንትን እንደዚህ ኔትወርክ ይዞኝ ነው እንጂ በአዲስ እንትን እጅ ምናምን እንትን ማለት ፈልጋለሁኝ መስለም ፈልጋለሁ ምናምን ብዬ ከስር ስጽፍ አላዩኝም እንትን እና ለአንድ ሰዓት ያክል ቁጭ አልኩኝ ከስር ማለት ነው። እንትን አላሉኝም፣ ወጣሁኝ። ብዙ ጊዜ ሰማሻለሁ እንትን ያሉሽን ምናምን ያ ነገር በቃ ብዙ ነገር የሆነ ክርስትና እንትን ነው። እሱ አሁን ያስተምራል። እሱን እኔ ዩቱብ ላይ ነው ለመጀመሪያ ጊዜ ዩቱብ እንደዚህ ሲደብረኝ እንትን እላለሁ እና የቲክቶክ ሰው አይደለሁም ነበር። የእሱን ትምህርት ሳይ ምናምን በቃ የሆነ ውይ የኢትዮጵያ ሰው የምር በአንድ ጊዜ ሰለመ ነው ያልኩት። እኔ አንድ ክርስቲያን በቃ ሳይሰልም ያድራል አላልኩም። የምር ማካበድ አይደለም፣ ቁም ነገር ነው። ሁሉም ሰው ሰለመ፣ በቃ ይገባሉ፣ ይጠይቃል። እኔን የሚያሳምነኝ ነገር የለም። ሁሉንም እሰማቸዋለሁኝ።
በቃ የጌታችን የኢየሱስ ክርስቶስ የሚባለውንም ስቅለቱንም ምኑንም የሆነ አነጻጽራለሁ እሄዳለሁ። ስቅለት አሁን እግዚአብሔር ተሰቀለ ዓርብ እስከ እሑድ እስከ ሌሊት እስከሚነሳባት ሰዓት ድረስ ይች ምድር ማን ነው እየጠበቃት ያለው? እኛን ማን ነው እስከዛ ሰዓት ድረስ እየጠበቀን ያለው? ፈጣሪ ነው። እንዴት ሊሰቅል ይችላል? እንዴት ሊሞት ይችላል? እንዴት ሊታይ ይችላል? እንዴት ሊዳሰስ ይችላል? እንዴት መለኮት ነው፣ ፈጣሪ ነው። እንዴት ነው እንደዚህ የሚሆነው? የምር በጣም ብዙ ጥያቄ። እኔ ክርስቲያን እንትን አይሉም፣ ሙስሊም ትክክለኛ እምነት ነው እስልምና ብለው አያምኑም ብዬ እንትን አላለም፣ ግን መቀበል ስላቃታቸው ነው እውነተው። ምንም ይሄ በቃ ግልጽ ነው። ምንም ትምህርት ምንም እንትን አትይም። አንብበሽን መረዳትን ትችላለሽ። ግልጽ ያለ ታሪክ ነው የምር። እኔ በቃ ይሄ ነገሩ በጣም ብዙ ነገሩ በቃ እስልምና እንትን ይለኛል። ታይታ አይወድም፣ ነጭ ለባሽ አይወድም፣ ድሃን አያገልም። እምነትን ስትቀበይ በገንዘብ አትቀበይውም። በቃ ሻሃዳ ተሰጠሽ፣ የራስሽን እምነትሽን አቋምሽን ይዘሽ ትቀጥያለሽ። ወደ ክርስትና እኮ ስትሄጂም ገንዘብ ትጠየቂያለሽ። ክርስትና እንኳን ለመነሳት አንድ ሙስሊም እንትን ካለ ቤተክርስቲያን ውስጥ ለመግባት ገንዘብ ተጠይቀሽ ነው። ብዙ ፕሮሰስ አለው። ያ ሰው ነገ ጧት ቢሞት በዛ መካከል ማነው ተጠያቂ? እና ብዙ ነገር አለው። አዲስዬ ያው ብዙ አይበቃኝም። ዲሽ መሳለማት ቺም አሁን ላይ ከእንትና አሁን እኔ ደሴ ነው የምኖረው። ከደሴ ይዘሽ እንትና መድኃኔዓለም ድረስ እስከምትደርሽ ድረስ ጥላ ተለጥፎ ነው። እንዴት ለታቦት እንዴት ለአምላክ ሰው ብር ይጠይቃል? ብር ከሌለሽ እንዴት ነው ያን ሁሉ አይንሽ እያየ ለሚካኤል ለገብርኤል ለማርያም ለእንትን እያለ? አሁን እኮ ድሃ መኖር አልቻለም ሀገራችን ለበቤተ ክርስቲያን ዙሪያ። የምር እኔ ቁም ነገር ነው። ብዙ ነገር ሊሉኝ ይችላሉ፣ ይበሉ፣ ግድ አይሰጠኝም። ላመንኩበት ነገር ወደፊት እጓዛለሁ። ምክንያቱም ትክክል እናቴ የወለደችኝ እናቴ ብትሆንም በእምነቴ ከአሁን በኋላ ጣልቃ እንድትገባ አልፈልግም። ምክንያቱም እኔ ነኝ። እኔ እና እሷ ጉድጓዳችን መቃብራችን የተለያየ ነው። አለቀ። አመሰግናለሁ።